የልብ ወዳጄ ማን ነው? ክርስቲያን ሁሉ ወንድሜ ነው፣ እህቴ ነች። የልብ ወዳጅ ግን ልትሆን አትችልም። አየ የሰው ህይወት እንደ ኢየሩሳሌም ቤተ መቅደስ ነው። ቅድስተ ቅዱሳን አለ፣ ሊቀ ካህን ብቻ ነው የሚገባበት። ቅድስት አለች፣ ካህናት ነው የሚገቡበት። አደባባይ ላይ አሕዛብ አሉ። ለሶስት የተከፈለ ነው። አንድ ቢመስላችሁ አየ ወደ ውስጥ ሰውነት የምታገባው አለ፣ በዲስታንስ የምታዟዙረው አለ፣ በሩቅ ሃይ የምትለው አለ። ለሁሉ ልብ አይከፈትም ልላችሁ ነው። አሁን የመጨረሻው ደውል ነው እና ፍጥነትና ትኩረት የሚያስፈልገው ህይወት ላይ ነን። ብቻህን አዘልቀውም። ምን ላድርግ? የህይወት አጋር ምረጥ። ማን ነው የህይወት አጋሪ? የጸሎት ቡድን ነው? ኳየር ነው? አይደለም። እነሱ አገልጋይ ነው የሚባሉት። ኢነር ሰርክል ውስጥ ልብህ ነፍስህ እንደ ነፍስ የተጣመሩ ሰዎች እንዴት ነው የማውቃቸው? ችግር የለውም። እንደነ ሙሴ ብድራታቸው፣ እንደነ አብርሃም የሩቅ ብድራታቸውን የሚያውቁ ከሞት በኋላ ስላለው ብድራት አክሊል ቀንና ሌሊት የሚያስቡ አንደኛ መለኪያ ነው። ሁለተኛማ ቅድሚያ የሚሰጠው ለምንድን ነው? ሁሌ አፉ ላይ የልቡ ትርታ በቀዳሚነት የሚያንገበግበው አጀንዳ ምንድን ነው? አንደኛ የሚያደርገው ፊተኛ የሚያደርገው ቅድሚያ የሚሰጠው ምንድን ነው ብለህ ቼክ አድርግ። ሶስተኛስ የዕለት ተዕለት ትኩረቱ ምንድን ነው? ሶስቱን ካሟላ ግሪን ላይት ነው። ጨምረው አንተም እሱ ውስጥ ግባ። ከገመድ ከሱ ጋር ትጨምራለህ። አያደናቅፉም፣ ያግዙሃል፣ ይገፉሃል፣ ከፍ ያደርጉሃል። አንተም እነሱ ቢላን እንደሚስል ባልንጀራውን ይስለዋል። እንደ ንስር መብረር ነው። ከተሳትክ በባልንጀራ ከሳትክ ሸክም ነው። ሰው አዝለህ መሮጥ ነው የሚሆንብህ። እንቅፋት ነው የሚሆኑብህ። የለቅሶ ምክንያት ነው የሚሆኑብህ። ባልንጀራ ምርጫ በጣም ወሳኝ ነው በእውነት። እግዚአብሔር ትክክለኛ ሰው እንድንመርጥ ይርዳን። አምኖን የንጉሥ ልጅ ሆነ ለምን ከሳ? ተመጣጣኝ ምግብ አላጣ። አባትህ የህይወት ምንጭ አለው። ለምን ከሳ? ኢዮናዳብ ነው ጓደኛው የሳማ ልጅ ኢዮናዳብ ነው። ምን ሆነሃል? እህቴን ወደድኳት። ኧረ ተው፣ በብሉይ ኪዳን ከትጋ ዝሙት እግዚአብሔር ካንተ ያርቀዋል አለው። ቀጫጫ አይደለ ታምም ያለው ብለተኛ ልጠይቅ ስትመጣ ጨርሰዋል። አጋንንታዊ መገለጥ የሚሰጥ ጓደኛ አምኖን እኮ አላሰበውም። ጓደኛው ነው እንደ ስሪንጅ ወገው። መሸሽ ነው እንጂ ብራዘር። ይሉኝታ ሌላ፣ ህይወት ሌላ። ስለ ሰማይ የማይናገር አፉ ላይ ሁሌ ስለ ምድር ቅድሚያ የሚሰጠው ሁሌ ለምድር ትኩረቱ ሁል ጊዜ ምድር። ዞር ትላለህ ከእንዲህ ያለ ሰው ወዳጅ አይሆንም። ክርስቲያን ይሆናል፣ የቸርች አባል ይሆናል። የህይወት ኢነር ሰርክል ውስጥ የህይወት አጋርና ሚስጥረኛ ግን አላረገው። አለቀ። ራስን መጠበቅ። ልጄ ጢሞቴዎስ የአሮጊቶች ተረት ከሚተርት አንዴ ያስጠንቅቀው፣ እፈቅድልሃለሁ። ሁለት ያስጠንቅቀው፣ ሶስተኛ ሽሽ ከዚህ ሰው። ለምን? ከምን ጋር ዋለች ፍየል ምን ተምራ ምን መጣች? ተረት አለ ጊደር። እንደነሱ ነው የሚያደርጉ። ሽሽ። እኔ በእውነት ጓደኛዎችን ልበጣጥስ አልመጣሁም፣ ግን እንድትጠነቀቁ። አማራጭ የለም ብራዘር። አሁን የመጨረሻው ደውል ስለሆነ ተዛዝለህ የምትሄድበት አለ። እንደዘብ ራስንና ሌሎችን ለማዳን ከፈለክ ዙሪያ ያሉትን ሰዎች መሰለል አለብህ። አብሬ በላለው ሚስጥረኛ የማደርገው ግን በዚህ መስፈርት ነው። ከመስቀሉ ጉዞ ከኢየሩሳሌም ጉዞ እንዳያደናቅፈኝ ነው። አረ ዘይቱ አለቀብን፣ እባካችሁ ትርፍ ዘይት ይዛችኋል ለኛም ስጡን። ወይ ያው ድምጹን ሰምተን ለቅርብ ነው ማለት ነው። ሙሽራው ከጀሪካን እንኳን አላቸው ማንሰጥም። ላንቺ ሰጥቼ ለኔ ቢያልቅብኝ በሩ እኮ ነው የሚዘጋብኛል። ልባም እንጂ ክፉ አልተባሉ። ታውቃላችሁ፣ ባዶ ጀሪካን ላይ ተኝተሽ ገንዘብና መግዣውን እያወቅሽ አሁን በቀውጢ ሰዓት አልሰጥ። በቃ የሚገርም ነው ምሳሌው። ታውቃላችሁ